አንድ ቀን በጠዋት ወታደሮች የአለቃቸውን መመሪያ እና ትዕዛዝ እያዳመጡ ነው። አለቃውን በስተመጨረሻ ያስተላለፈው መልእክት ሁሉንም ወታደሮች ያስደነገጠ ነበር። መመሪያውም እንዲህ ይላል: ክቡር ዘበኛ፣ አንበሳን ላምዶ ማሳደግ ይፈልጋል። ይህንን ከእናንተ ውስጥ በብቃት መወጣት የሚፈልገው ማን ነው ነበር ያለው። ወታደሮቹም በድንጋጤና በማጉረምረም ላይ ሳሉ ድንገት አንድ እጅ ብቅ አለ። አስከትሎም እኔ አሳድጋለሁ አለ ይህ ወታደር። ከዚህ በኋላ ነበር መኩሪያ የተባለው ኢትዮጵያዊ አንበሳ ታሪክ የጀመረው። ሰላም፣ እንዴት ናችሁ ውድ የባቲ ሚዲያ ቤተሰቦች? ይህ ቪዲዮ የዩቲዩብ አልጎሪዝም ለብዙ ሰው እንዲያዳርሰው ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ይህን ቪዲዮ እስከ መጨረሻው ተከታተሉን። መልካም ቆይታ። አንበሳውን እንዲያሳድግ የተሰጠው ወጣት ወታደር ገብሬ አበበ ይባላል። እንዲያሳድግ የተሰጠው አንበሳ ስም ደግሞ መኩሪያ ይባላል። መኩሪያ በከተማችን አዲስ አበባ ከህዝብ መሃል አድጎ ታሪክ ሰርቶ የሞተ ምርጥ ኢትዮጵያዊ አንበሳ ነው። ለአበበ ሶስተኛ ሻለቃ ግቢ ውስጥ አንበሳውን እያሳደገ የሚኖርበት አንድ ጠባብ ክፍል ይሰጠዋል። እቺ ክፍል ምንም ያህል ጠባብ ብትሆን አግብቶ 8 ልጆቹን አፍርቶ እንዲሁም አንድ ላይ ከልጆቹ ጋር መኩሪያን ያሳደገባት ቤት ነች። ሌሎች ወታደሮች ደግሞ ገብሬ በአንበሳ ተበልቶ ሞተ የሚል ዜና እናዳምጣለን ብለው እየተጠባበቁ ነበር። ገብሬ ግን በአስደናቂ ሁኔታ አንበሳውን ገርቶ ከኢትዮጵያ አልፎ ከዓለም የሚመጡ ቱሪስቶችን በሚደንቅ ሁኔታ ከሰው ጋር ተላምዶ የሚኖር አደረገው። ገብሬ ይህን አንበሳ ማሳደግ እንደጀመረ አንበሳው ከጎረመሰ በኋላ ለመግራትና ለማለማመድ የሚያስቸግር ከሆነ በጥይት ተደብድቦ እንደሚገደል የተነገረው ቢሆንም ከአንድ ባልንጀራው ሲዲኖ ጋር በጋራ በመሆን በዘዴ ይዘው እያለማመዱት፣ ገብሬ ደግሞ በራሱ መንገድ አንበሳውን እየቀጣጠበ በተሞላበት መንገድ ስነ ስርዓት አስተምሮታል። በዚህም የተነሳ መኩሪያን የጥይት ራት ከመሆን አድኖታል። ነገር ግን መኩሪያ የአውሬነት ጸባይ አንዳንዴ ይታይበት ነበር። ከአካባቢውም አልፎ በሰፈርተኛው እንዲሁም በአሳዳጊው ላይ ጥርሱን እያወጣ የሚቆጣባቸው ጊዜያቶች ነበሩ። አንበሳው 5 ዓመት ሲሞላው ደግሞ በጣም አስቸጋሪ ሆነ። ከዚህ ጊዜ በኋላ ግን ገብሬ በቀጣው ቅጣት የተነሳ መኩሪያ የማያስቸግር ጥሩ አንበሳ ሆነ። የዱር አውሬ እንዴት ነው የሚቀጣው? ገብሬ የመረጠው መንገድ ግን በጣም ነው የሚገርመው። ገብሬ የቀጣው ቅጣት በተለምዶ በጣም አስቸጋሪ የሚባል በድሮ ጊዜ ህፃናቶች የሚቀጡት ቅጣት ነበር። ያም በርበሬ በማጠን ነበር። አንበሳውም ተጨንቆ የድረሱልኝ ጩኸቱን ማሰማት ይጀምራል። ገብሬም ሲሰማ አንበሳው አሳዝኖት በሩን ይከፍትለታል። ትንሿን ቤት በር በመክፈት ማጨሻውን አውጥቶ ቤቱን ያናፍስለታል። ክብሯን የሀገሬ ልጆች ፎሎ፣ ሼር፣ ሰብስክራይብ ማድረግ አግዙን። አዲስ ቻናል ነው። ወደ ጉዳያችን እንግባ። ቢሆንም ግን መኩሪያ ያለበት እድሜ አንበሶች የሚጎረምሱበት የእድሜ ክልል ላይ ነው። በዱር የሚገኙ በመኩሪያ እድሜ ላይ ያሉ አንበሶች አቅማቸውን የሚፈትኑበት የእድሜ ክልል ነው መኩሪያ ያለበት የእድሜ ክልል። በዱር ቢሆን በዚህ ሰዓት የመንጋው መሪ ለመሆን ከመንጋው መሪ ጋር የሚፋሉበት የእድሜ ክልል ላይ ነው መኩሪያ የሚገኘው። መኩሪያ በጠነከረበት ሰዓት ሲያስቸግር ገብሬ አንበሳውን በርበሬ አጥኖ ማን የመንጋ መሪው እንደሆነ አሳይቶታል። ከዚህ በኋላ መኩሪያ ትንሽ እንኳን ሲያስቸግር ገብሬ በዱላ ስለሚገርፈው ገብሬ ተሳስቶ እንኳን ዱላውን ሲያነሳ መኩሪያ ያጠፋው ጥፋት እንዳለ በማወቅ ሊመታ እንደሆነ ስለሚያውቅ ስርዓቱን ይይዛል። ከቀጣውም በኋላ አንበሳው ቂም ይዞ እንዳያድር እየዘፈነና እያሞገሰ ያባብለዋል። ከዛም እየተረጋጋ ሲመጣ ከአካባቢው ሰው ጋር ይዞት እየወጣ ያለማመደው ጀመር። ከሰው ጋር በጣም እየተለማመደ ሲመጣ በአዲስ አበባ አየር መንገድ ማረፊያ ስራ ተሰጥቶት እንግዳን መቀበል ይጀምራል። ኢትዮጵያ ስትመጡ አንበሳ ነው የሚቀበላችሁ በማለት የመኩሪያ ስም በጣም ናኘ። ከመኩሪያ ጋር ፎቶ ለመነሳት ከተለያየ ዓለም በመምጣት የቱሪስት መስህብ በኢትዮጵያ ላይ ትልቅ እድገትን አሳየ። በዛ ሰዓት የቱሪስቶች ወደ ኢትዮጵያ መምጣት ለገብሬ ጥሩ እድልን ይዞለት መጣ። ቱሪስቶች ከአንበሳው ጋር ፎቶ ለመነሳት ለገብሬ ገንዘብ ይከፍሉት ጀመር። የመኩሪያ ስም ከዓለም ሲገን የሆሊውድ አክተሮች ከመኩሪያ ጋር ፊልም ለመስራት ወደ ኢትዮጵያ ይመጣሉ። ሻፍት ኢን አፍሪካ የተሰኘ ቆንጆ የሆሊውድ ፊልምን ሰርተዋል። በዚህ ፊልም ላይ 3 ኢትዮጵያውያን አክተሮችም ተሳትፈዋል። አትሌት አበበ ቢቂላም በባዶ እግሩ ማራቶኑን አሸንፎ ሲመጣ ከአየር መንገድ ተቀብሎት እስከ ቤተ መንግስት የሸኘው ይሁ መኩሪያ ነው። እንዲሁም ማሞ ወልዴም አሸንፎ ሲመጣ ማራቶንን የተቀበለው ይሁ ጀግና መኩሪያ ነው። በዚህም ምክንያት ገብሬ የተከበረና የተፈራ ሰው እንዲሆን አድርጓል። አንድ ጊዜ ሀብታሙ የተባለ የገብሬ ልጅ ከትምህርት ቤት እንደተባረረ ለማስረዳት ወላጅ አምጣ ይባላል። እንደተባረረ ሲሰማ አንበሳውን ይዞ በመሄድ አስተማሪዎችን በማስፈራራት ሐሳባቸውን እንዲቀይሩ አድርጓል።
ከዛ ጊዜ በኋላም የገብሬ ልጆች ወላጅ አምጡ ተብለው አያውቁም። ለመኩሪያ በጥይት ማስቀመጫ ሙሉ ነበር የሽንጥ ስጋ ተሞልቶ የሚቀርብለት። ገብሬ አንድም ቀን ለመኩሪያ ከሚመጣው ስጋ ንክችም አድርጎ አያውቅም። መኩሪያ ልጅ ሆኖ እስከ 8 ኪሎ ግራም ይመገብ ነበር። ከዛ ሲጎረምስ 10 ኪሎ ግራም ሆነለት። ካደገ በኋላ ደግሞ ከ15 እስከ 20 ኪሎ ግራም ሆኖለት ነበር። ምግብ ከበላ በኋላም ግቢ ውስጥ በመናፈስ ወደ 10 ሰዓት ገደማ የግቢውን ባንዲራ አንድ ላይ ነበረ የሚያወርደው። ባንዲራ ካወረደ በኋላ በግቢ ውስጥ ዞር ዞር በማለት ግንብ ላይ ይቀመጥ ነበር። ግንብ ላይ በሚቀመጥበት ሰዓት የአካባቢ ሰዎች እሱን ለማየት እየመጡ ይመለከቱት ነበር። ደርግ ንጉሱን ገሎ ስልጣን ላይ ከወጣ በኋላ ግን ስልጣን ናፊቅ እያሉ የደርግ ወታደሮች ጠመንጃቸውን እያነሱ ሊገሉት ይፈልጉ ነበር። መኩሪያ ግን ዘውድ ናፋቂ ሳይሆን የዘውዱ ምልክቱ ነበር። ከራሱም አልፎ ለሀገር ቱሪዝም መስህብ በጣም ትልቅ እድገት የነበረው ጀግና አንበሳ ነበር። ከዚህ በኋላ ሀገሩን ያስጠራው ጀግና አንበሳ ጤና እየራቀው መጣ። በስተመጨረሻም ከታመመ በኋላ ህይወቱ አለፈ። ህይወቱ እንዳለፈ የተቀበረው ስጋው ብቻ ነበረ። ቆዳውን ገፎ በክቡር ዘበኛ ግቢ ውስጥ ማስታወሻ ተደርጎ ተቀመጠ። ዛሬም ድረስ መከላከያ ማሰልጠኛ ኮሌጅ ግቢ ውስጥ ድረስ በክብር ይገኛል። ለዛሬ መጣንላችሁ ነው። ፎሎ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።